ይቺ ሴት በመንገድ ላይ የሄደች ሳለ ንብረቷን ነጥቀን ስንሮጥ እርሷም ቆይ አንዴ ብላ አስቁማን የቀሩትን ገንዘቧንና ንብረቶቿን እንድንወስድ ትነግረናለች። እኛም ተዋክበን ገንዘቡን ከተቀበልኳት በኋላ ቦርሳዋንም ልውሰደው አልኳት። እርሷም ያለኝን ሁሉ ነገሬን ውሰድ ትለኛለች። ጓደኛዬ ጥግ ላይ ሆኖ ብር ይቆጥራል። አሁን እኔ አንድ ስህተት እንዳለ ተሰማኝ። ሴትየዋ ግራ የተጋባችና ሙሉ በሙሉ ተስፋ የቆረጠች ትመስላለች። ሕይወቷንም ለማጥፋት የፈለገችም ትመስል ነበር። እርሷም ራሷን ጥላ እየሄደች ሳለ በመኪና ከመገጨቷ በፊት በፍጥነት ተወርውሬ ያስኳት። ከዛም አይኔ የለሽም እንዴ በመኪና ልትገጪ እኮ ነበር አልኳት። እርሷም ምናልባት የፈለግኩት እርሱን ይሆናል አለችኝ። አሁንም በዝርፊያው ያረካን መሰላትና ጉትቻዋን አውልቃ ሰጠችኝ። በዚህ ጊዜ ግን እምቢ አልኳት። ማይክ ግን በድንገት ወደፊት ተወርውሮ ጉትቻዋን ነጠቃት። አልማዝ መሆኑ ሲያይም ይቺማ ሀብታም መሆን አለባት ብሎ አሰበ። ከዛም ቤቷ ሄደን እንድንፈትሽ ሐሳብ አቀረበ። እኔም ዓላማዬ ገንዘብ ባይሆንም ተስማማው። በፍጥነት ተከተልናት። ወደ ቤቷም ገባን። ማይክ እንደገባን ዕቃዎችን ማገላበጥ ጀመረ። እርሷ ግን ሳታስቆመው ወደ መጸዳጃ ቤት ገባች። በሩ ዘግቼ ማይክ ስልኳን እንዲሰጠኝ አስገደድኩት። ለምን መሞት እንደፈለገች ለማወቅ ወደ ባሏ ደወልኩ። ባሏ ግን እርሷ የደወለች መስሎት እኔ ገና ሳልናገር ደግመሽ እዚህ እንዳትመጪ ነግሬሻለሁ። እኔ አሁን አዲስ የሴት ጓደኛና አዲስ ሕይወት አለኝ። ከእንግዲህ አንቺ አታስፈልግኝም። ከዛንም ደገመና እንኳን ለኔ ለማንም አታስፈልጊም አለ። በዛ ቅስበት ልጇ ወደ ቤት መጣ። እኛም ጓደኞቿ እንደሆንን በችኮላ ነገር ነው። ልጁ እናቴ የት ናት ብሎ ሲጠይቅ የምንመልሰው አጣን። ደግሞ አሁንም ያን ኪኒኒ እየወሰደች ነው አደል አለ። ይህን ሲሰማ ማይክ ወዳውኑ ልጁን ወደ ውጭ አወጣውና እኔም ወደ መጸዳጃ ቤት ስሮጥ የእንቅልፍ ኪኒኒ ይዛ አገኘኋት። ምን ያህል መጥፎ ስሜት እንደተሰማሽ ይገባኛል አልኳት። እሷ ግን አይገባህም፣ ማንም አያስፈልገኝም፣ እኔንም ማንም አይፈልገኝም አለች። ልጅሽ ያስፈልግሻል፣ እርሱም ይፈልግሻል ብያት፣ ከዛም እኔና ወንድሜ ለምን እንዲህ የማይሆን ነገር እያደረግን እንደምንኖር ታውቃለሽ? አባታችን ስለጠላን ነው። እናታችንም የእርሱን አመል መቋቋም አቅቷት አረፈች። እኛም ጎዳና ላይ ብቻችንን ቀረን አልኳት። አዎ ላንቺ ነገሩ ከባድ ነው፣ ለልጅሽ ደግሞ አንቺ ከሌለሽ ነገሮች ምን ያህል ከባድ እንደሚሆኑበት መገመት አይከብድሽም ስላት አይኖቿ ተንቀጠቀጡ። በመጨረሻም በሐሳቤ ተስማማች። ከዛም ለልጇ ስትል ኪኒኖቹን ወደ ሲንኩ ውስጥ አፈሰሰቻቸው። ለመኖርም ወሰነች። ከአንድ ዓመት በኋላ ሳያት ሕይወቷን በአዲስ ጀምራ ነበረ። ፊቷ ላይም ለረጅም ጊዜ ያላየሁት ፈገግታ ይታይ ነበረ። እኔም ወደ ሕይወቷ ገባሁ። በመጨረሻም እርስ በእርስ እየተረዳዳን በጣም ደስ የሚል የትዳር ሕይወት አብረን ቀጠለን። ስለዚህ ሁል ጊዜ ተስፋ ከመቁረጥ ሌላውን የሕይወት ምዕራፍ መጀመርም እንደሚቻል ማሰብ አለብን። እናንተስ ከታሪኩ ምን ተማራችሁ? ሐሳባችሁን በኮሜንት አስቀምጡ። ይቺ ሴት ከመሞቷ በፊት ለመጨረሻ ጊዜ ምግብ ትበላለች። ከቤተሰቦቿም ለመገላገል ስትል ለ3 ቀናት የሞተች ለመምሰል አቅዳ ነበረ። ለሞቷ መቃረብ ግን ቤተሰቦቿ ምንም ሐዘን አልተሰማቸውም። ሉና ግን ይቺን ቀን ለረጅም ጊዜ ስታቅድ ቆይታለች። ቀብሩ ከተፈጸመ በኋላም ፊቷን ቀይራ አዲስ ሕይወት ለመጀመር አስባለች። ከጥቂት ወራት በፊት ሉና ሚሊዮነር ነበረች። ገበያ በወጣችበት ወቅት አንድ ድንቅ የዲዛይነር ሻርፕ አየች። በሻርፑ ውበት እጅግ ተማረከች። ነገር ግን ዋጋው ወደ $20,000 ይጠጋ ነበረ። ሉና ወደደችው። ነገር ግን ከምታገኘው ገንዘብ በአንድ ጊዜ የ4 ሰዎችን ቤተሰብ መደገፍ ስላለባት ፊቷን አዙራ መሄድ ነበረባት። ከስራ ስትመለስ በትርፍ ጊዜዋ የማጠናከሪያ ትምህርት መስጠት ነበረባት። ከዛም ለሁሉም እራት ማብሰል አለባት። ልጆቿ በየቀኑ በዚህ ሰዓት ገንዘብ ይጠይቋታል። ገንዘቡን ተቀብለው ግን ምንም አይነት ምስጋናም ሆነ የሐዘኔታ ቃል ሳይናገሩ ጥለዋት ይሄዳሉ። የሕይወት ጫና ሁሉ በሉና ትከሻ ላይ ነበረ። አሁን ደግሞ ለመቅበስ አንዲት ኩኪስ አነሳች። በዛው ቅስበት የበር ደውል ተደወለ። እርሷም እየበላች ያለችው ኩኪስ አነቃት። ኩኪሷ በጉሮሮዋ ላይ ተሰክታ መተንፈስ አቃታት። ስለሷ የሚጨነቅ ማንም አልነበረም። ትንፋሽ ለማግኘት ደረቷን በዘንባባ እየመታች ወደ ውሃ ማጠጫው ቱቦ ተንገደገደች። ዘመዶቿ ሲስቁና በምን አለብኝነት ሲያወሩ ተመለከተች። በድንገት እርሷ እንደፈለጉ የሚጠቀሙባት አገልጋይ ብቻ መሆኗን ተረዳች። ለማረፍ እንደተቀመጠች የቀድሞ ባሏ በልጇ
አማካኝነት ለምግብ መጣ። ለገረጣው ፊቷ ምንም ሳይጨነቁ ሉና በእነዚህ ሁሉ ዓመታት የቀድሞ ባሏ በልጆቿ በኩል ስትደግፍ እንደነበረ ተገነዘበች። የአንድ ቀን እረፍት አገኛለሁ ብላ አሰበች። ነገር ግን ነፍሰ ጡር ልጇ እርዳታ ጠየቀቻት። እምቢ ማለትም አልቻለችም። አሁን ደግሞ በልጇ ምትክ በስብሰባ ላይ መገኘት ነበረባት። የውይይቱ ርዕስ ጭንቀትን እንዴት ማስወገድ ይቻላል የሚል ነበረ። ሉና ውይይቱን ራቅ ብላ ስትከታተል ነበረ። ከስብሰባው ውስጥ አንዱ ሰው የካንሰር ታማሚ እንደሆነና ብዙ ጊዜ እንደሌለውና ቀሪ ሕይወቱን መደሰት እንደሚፈልግ በመናገር ጭንቀቱን ገለጸ። ይህ ሉናን አነቃትና በአእምሮዋ አንዲት ነገር እንድታስብ አደረጋት። መቼ ነው ለራሴ ኖሬ የማውቀው ብላ ራሷን ጠየቀች እና መቼም ለራሷ ኖሯ እንደማታውቅ ተገነዘበች። በዛ ምሽት አንድ ውሳኔ ላይ ደረሰች። ወደዛ ውድ ወደሆነ ሱቅ ተመልሳ ስትመኘው የነበረችውን ሻርፕ አወረደች። በአንገቷ ላይም በሚያምር ሁኔታ ጠመጠመችው። ክፍያ ሲደርስም ሉና ገንዘቡን ለማውጣት አላመነታችም። በገዛ ጥረቷ ባገኘችው ገንዘብ የምትወደውን ነገር መግዛት ፈለገች። ከዛም ልጇን አግኝታ አፓርትመንት ተከራየችለት። በራሱ እንዲኖርም የ10 ዓመት ኪራይ ቀድማ ከፈለች። ቤት ስትመለስ ፍሪጁ ሰጥታው ልጇ ምግብ ማብሰል እንድትማር አደረገችው። ሁሉም ነገር በቅድመ ተከተል ሲሆን ሉና በመጨረሻ የማይድን የካንሰር በሽታ እንዳለባት ዋሽታ መተኛት ቻለች። በዚህ ጊዜ ሞትን ያለፈውን ጊዜ ለመሰናበቻ፣ ነጻነትን ደግሞ አዲስ ሕይወት ለመጀመር ተጠቀመችበት። ሉና ያደረገችው ነገር ትክክል ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡ።